ፈራ እግዚአብሔር እንዳይኖር ፈራ እግዚአብሔር እናው በፈራ እግዚአብሔር ትውልድ እንዳይመላለስ በእግዚአብሔር ቃል የሚዳፈር በክርስቶስ ደም የሚቃልድ ሁሉ የሚያፍሪበት ቀን መጥቷል። የክርስቶስን ደም የምትቀልድ ከክርስቶስ ደም ውጪ የሰውን ልጅ ነፃ የሚያወጣ ደም መፍሰስ የለበትም። ከዛሬ 2000 ዓመት በፊት የደም መፍሰስን ምዕራፍ ያከተማ ክርስቶስ የብዙዎች ደም በከንቱ እንዲፈስ መዋቅሪ በክርስቶስ ጌታ ስም ይፍረስ። የክርስቶስ ስም ዛሬም ይሰራል። የክርስቶስ ስም ነገም ይሰራል። የክርስቶስ ስም ለዘላለም ይሰራል። ወንጌል ከተሰበከው ምድር ደም ያፈሰስክ ያለ መንፈስ ትላንት አሜን ያለ አፍ መልሶ ዘር እንዲሳደብ የአውሬ መንፈስ ጨካኝ ብዙዎችን ጭካኔን ያስታጠቅ መንፈስ የሰው ልጅ እንደ ውሻ እንዲቆጠር ያደረግ ክርስቶስ ዋጋ ይከፈላ ኢየሱስ ዋጋ ይከፈለውን ያንን ዋጋ ያጣላ መንፈስ እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። የክርስቶስ ዋጋ ይከፈለውን የክርስቶስን ዋጋ ከንቱ እያደረክ ያለ የብዙዎችን ጣቢያ የብዙዎችን የአእምሮ የሐሳብ ጣቢያ መንፈሳዊ ዓለሙን እየቀየርክ ያለ መንፈስ እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። ይሄን አጥር መልሶ የሚሰራ ታላቅ ልጁ የሚሞት ታናሹ የሚቀሰፍ ብሎ ኢያሱ ቃል እንዳወጣ በዚህ በምህረት ዘመን በዚህ በአዲስ ኪዳን ዘመን በብዙዎች ደም የምትቀልድ በብዙዎች ሕይወት የምትቀልድ ምናልባት ክርስቶስ ጣልቃ እንደገባ አላወቅም። እግዚአብሔር ጣልቃ ገብቷል። የአውሬ አፍ የተገጠመብኝ ለመሳደብ ግራና ቀኝ የማታይ ለአውሬም እግዚአብሔርንና እግዚአብሔርን ሰዎች የምሳደብበት አፍ ተሰጠው ተባለው። እግዚአብሔር ጸጋን እንጂ የስድብን አፍ አልሰጠም። ከማን እንደወሰድክ ቆም ብለህ አስብ። በብዙዎች እንጀራ ላይ በብዙዎች ሕይወት ላይ በከለር በመልክ በቁመት በጾታ በአገር በአካባቢ ሰዎችን እየከፋፈልክ ያለው እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። ለትንሽ ጊዜ እንደ ፐሮች ትፋነናለህ እንጂ እግዚአብሔር ዝም አይልም። ዛሬ ያስለቀስካቸው ነገ ሲዘምሩ ታያለህ። ዛሬ አወደምነው ያልከውን ነገር እግዚአብሔር በታምራት ድንኳናቸውን መልሶ ሲተክል ታያለህ። ኃይል ያንተ አይደለም። ኃይል የማንም አይደለም። ኃይል የእግዚአብሔር ነው። ዛሬ በኃይሉ ተመክታል። ባሬ በቤሪ ተመክታል። ባሬ በስልጣኔ ተመክታል። ሁሉም ይፈርሳል። ያለ እግዚአብሔር የተሰራ ቤት ይፈርሳል። ያለ እግዚአብሔር የተሾሙ ሁሉ ይሻራሉ። ያለ እግዚአብሔር የቆመ ሁሉ ይወድቃል። ቀለጥከው አይደለም? ቀለጥ ሳቅከው አይደለም? እግዚአብሔር ከዚህ ካረትከው ሰው ጀርባ አንድ ቅሬታ አስቀርቷል። ከዚህ ካፈረስከው ሕንፃ ከዚህ ካፈረስከው ቤት አንድ የማይፈርስ ቤት አለ። እንዳይመስልህ እግዚአብሔር እንደ ቀለጥክ አትቀጥልም። ኤፌሶን ምዕራፍ 1 ከቁጥር 15 ያለውን ከዛ ቃል አንስተን እንቀጥላለን። እግዚአብሔር ዝም አይልም። እግዚአብሔር ነግሮኛል ዝም አይልም ብሏል። እግዚአብሔር ጸጥ አይልም። እንዴት እንደ ዋጋ እንደሚያስከፍልታል። ለምን? የክርስቶስን ደም አቃልሃል። የሰው ደም ምንም አልመሰለልም። በለው ብለሃል፣ ዘራፍ ብለሃል። እግዚአብሔር ግን ይመጣል።
ኤፌሶን ምዕራፍ 1 ከቁጥር 15 ስለዚህ እኔ ደግሞ በእናንተ 2:13 እና ቀጥዬ እግዚአብሔር በልቤ ያለኝን እግዚአብሔር የተናገረልኝን ነግራችኋለሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። የክርስቶስን ደም ያቀረበውን አንተ ግን አከፋፍላል። ርቆ የነበሩትን ተለይቶ የነበሩትን በመስቀል ላይ ወጥቶ በመስቀል ላይ ተቸንክሮ ባፈሰሰው ደም ከእጁ ከእግሩ ከጎኑ ከራሱ ከጀርባው ባፈሰሰው ደም አንተ ግን አቃልልሃል። እሱ ያቀረበውን አንተ በትናል። እሱ የሰበሰበውን አንተ በትናል። በቋንቋ በብሔር በዘር እንመጣለን አለ እናገራለሁ። እርሱ ሰላማችሁ ነውና ሁለቱንም ያዋህድ በአዋጅ የተነገረውን የትእዛዛትን ሕግ ሽሮ በመካከል የነበረውን የጥልን ግርግዳ በሥጋው አፍርሶ እግዚአብሔር ያፈረሰውን የጥልን ግርግዳ አንተ መልሰህ ለጥል አቆምከው። ኃይል የእግዚአብሔር ነው እንዳይመስልህ፣ ኃይል የእግዚአብሔር ነው። ወደ እኔ ከመጣይ ምንም ችግር የለብኝም። እንደ ሰው ልሮጥ አካል ጉዳተኛ ነኝ፣ እግር የለኝም፣ የትም እዚህ ነው። እኔ የሚፈራው አንድን ነው፣ ሥጋን የሚገለውን ሰውን ነፍስንና ሥጋውን ሊገል የሚችለውን እግዚአብሔርን ነው። መልእክተኛ ነኝ እኔ፣ እግዚአብሔር የላካ መልእክተኛ ነኝ። እግዚአብሔር አፉ ነኝ እኔ። ያንን የጥልን ግርግዳ በሥጋ ያፈረሰውን ሥጋ ለብሶ ከሰማይ ሰማያት ከክብር ጋር መተካከል ሲገባ እንደ ምንም ሳይቆጥር ወደ ምድር ወርዶ በመስቀል ላይ ተቸንክሮ ሥጋውን እዛ አዋርዶ ያፈረሰውን የጥልን ግርግዳ ምን ነበር? ይሄ የጥል ግርግዳ 4 ታላላቅ ግርግዳዎች በብሉይ ኪዳን ነበሩ። እነሱም አደባባይ ተብሎ ለአሕዛብ የተሰራ አዳራሽ ነበር። ይሄ አሕዛብ ብቻ ነው፣ አይሁዶች አይገቡም ወደዛ አዳራሽ። ቀጥሎ አንድ ሌላ አዳራሽ አለ፣ የሴት አዳራሽ ይባላል። ይሄ አዳራሽ ደግሞ በዚህ በአሕዛብና በዚህ አዳራሽና በሴቶች አዳራሽ መካከል ትልቅ ግርግዳ አለ። በግሪክና በዕብራይስጥ ወደዚህ አሕዛብ መግባት ክልክል ነው። ሴቶችም ወደዛ አዳራሽ መግባት ክልክል ነው የሚሆን በሁለት ቋንቋ የተጻፈ ጽሑፍ ነበር። ይሄ ጽሑፍ ላይ መጨረሻ ላይ እንዲላል ድንገት ወደዚህ ከገቡ ሞትን ትሞታላችሁ፣ ተወግረህ ትሞታለህ የሚል ነበር። ቀጥሎ የእስራኤል ሶስተኛ የእስራኤላውያን ነው አዳራሽ ነበር። ሴቶች ወደዛ አይገቡም፣ አሕዛብም ወደዚህም አይገቡም። እነዚህ እስራኤላውያን የሚገርም የጥል ግርግዳ የተባለው የጥል ግርግዳ የምን ጥል ነው ቢባል አሕዛቦችን ሁልጊዜ ያሸማቅቁ ነበር። እናንት ተስፋ ቢሶች፣ እናንት ሕግ የሌላችሁ፣ እናንት ሥርዓተ ቢሶች እያሉ ብዙ ጊዜ እነዚህ ነው አሕዛብን ያሸማቅቁ ነበር። መልእክት አለኝ፣ ጌታ አለኝ፣ ሀብት አለኝ፣ ዘር አለኝ፣ እኔ እንዲህ ነኝ እያሉ በየጎረቤቱ ያንተ ዘር እንዲህ ነው፣ ያንቺ ዘር እንዲህ ነው፣ ያንተ ብሔር እንዲህ ነው እያሉ እየተሸማቀቃችሁ ያላችሁ። ያሸማቀቀ ይሸማቀቃል። ለተሸማቀቀው ላንተ ይህን ቃል ሰብካለሁ። እያሸማቀቀ የነበረውን ግርግዳ አንዱን ያሸማቀቀ የነበረውን ግርግዳ ኢየሱስ በሥጋው አፍርሶ ነበር። ያንን ሰርቶ ነው እያሸማቀቀ ያለ። አይዟችሁ፣ ይሄ መሸማቀቅ ምዕራፍ ይዘጋል። ዘግቶታል። ከዛሬ 2000 ዓመት በፊት ክርስቶስ ዘግቶታል። አንደኛ አዳራሽ የአሕዛብ፣ ሁለተኛ አዳራሽ የሴቶች፣ ሶስተኛ አዳራሽ የእስራኤላውያን ነበር። እስራኤላውያን ለምንድን ነው እነዛን የሚያሸማቀው? አንደኛም የተስፋ ቃል አለን፣ መሲሁ ይመጣል። የመሲሁ ተስፋ ነው። ሁለተኛ የሕግ ነው፣ ሕግ አለን በሙሴ የወሰድነው። ሶስተኛ ስርዓቶች አሉ። እነዚህ ፈሪሳውያን ልዩ ልዩ ስርዓቶች አሉ። ከነዚህ ስርዓቶች አንድ ሶስቱ ባልታጠበው እጅ መብላት፣ ሌላዎች የተቀመጡትን ዕቃ መታጠብ፣ እነዚህ ስርዓቶች ነው። ለዚህ ነው ክርስቶስ የሰውን ወግ እየጠበቃችሁ የሰውን ስርዓት እያላችሁ የእግዚአብሔርን ትእዛዝ ታፈርሳላችሁ ያለው። እሱ እየሰራው ነው እያለ የእኛ ዘር እንደዚህ ነው፣
የኛ ዘር ዛሬ የእግዚአብሔርን ትእዛዝ እያፈረሰ ነው። እግዚአብሔር ግን ለዚህ ነገር ይነሳል። እግዚአብሔር ከማደሪያው ይነሳል። እግዚአብሔር ከዙፋኑ ይነሳል። አምስተኛ የካህናት አዳራሽ ነበር። የአደባባይ የአሕዛብ፣ ቀጥሎ የሴቶች፣ ቀጥሎ የእስራኤላውያን፣ ቀጥሎ የካህናት ሊቀ ካህናችን ኢየሱስ ክርስቶስ እንደዚህ ቅድም የተቆጠሩ አራቱንም ግድግዳዎች በሥጋ አፍርሶ ወደ እግዚአብሔር ደሙን ይዞ ነው የገባ። ብዙ በዛን ዘመን የነበሩ ካህናት የበሬን፣ የኮርማን፣ የፍየሎችን፣ የበጎችን ደም ነበር ይዞ የሚቀርቡ ወደዛ ወደ አምስተኛ እግዚአብሔር አለ ወይም ታቦቱ አለ ወደ ተባለበት መቅደስ ያንን ደም ነበር ይዞ የሚገቡ። ኢየሱስ ሊቀ ካህናችን ግን ያንን የበሬን ሳይሆን የበግን ሳይሆን የራሱን ደም ይዞ ገባ። ያንን ደም ነው አሁን እያጥላሉ ያሉ። ያንን ደም ነው አሁን እየረገጡ ያሉ። ስለዚህ ዛሬ በአማራና በኦሮሞ መካከል ግድግዳ እየሰራ ያለ እግዚአብሔር ያልሰራውን ግድግዳ፣ በኦሮሞና በጉራጌ መካከል ግድግዳ፣ ይሄ ግድግዳ ክርስቶስ ከዛሬ 2000 ዓመት በፊት አፍርሷል። በእኔና ባንቺ መካከል ግድግዳ የለም። አሁን ነው እየሰሩ ያሉ። ይሄ የሰይጣን መሐንዲስ የሰይጣን ኢንጂነር እያሰራ ያለ ግድግዳ ነው። ክርስቶስ ከዛሬ 2000 በሥጋ ያፈረሰው ግድግዳ መልእክት አለኝ። ይሄ ግድግዳ ሆኖ አይቀጥልም። ይሄ ግድግዳ የጥል ግድግዳ ሆኖ አይቀጥል። ክርስቶስ አፍርሶታል። ባሪያ የለም፣ ጨዋ የለም፣ አሰሪ ሰራተኛ የለም፣ ወንድ ሴት የለም፣ ትልቅ ትንሽ፣ ረጅም አጭር የለም፣ የተማረ ያልተማረ የለም። በነዛ መካከል ግድግዳዎች የሉም። ሁሉንም ክርስቶስ አንድ አድርጎታል። ከእንግዲህ አለ ሁለት የለም፣ ሁለቱን ያዋህድ ዘንድ አለ። ለምን ተሰቀለ? ሁለቱን ያዋህድ። ክርስቶስ ለምንድን ነው የተሰቀለ? በሥጋው አፈረሰ። ሁለቱን አንድ ያድርግ። እየተዋረደ ያለውና እያዋረደ ያለው መካከል ያለውን ግድግዳ ዛሬ በአራቱ አቅጣጫ ብዙዎችን እያሸማቀቃችሁ እኔ እንዲህ ያለ ዘር ነኝ የሚል የለም፣ አይሰራም። እኛ ከማይጠፋ ዘር ተወልደናል። ይሄ አንተ የምትለው ዘር የሚጠፋ ነው። እኛን እግዚአብሔር በእውነተኛ ቃል አስቦ ወልዶናል። ስለዚህ የእግዚአብሔር ሐሳብ አይቀየርም። በዘርና በዘር መካከል ግድግዳ፣ በሰራተኛና በአሰሪ መካከል ግድግዳ፣ የጥል ግድግዳ፣ እሱን ግድግዳ ክርስቶስ አፍርሶታል። አንተ መልሰህ ልትሰራ እኔ በዙፋኑ ላይ የተቀመጠውን ቁጭ ብዬ አገልግዬ ከሆነ እግዚአብሔር ይፈረድብሃል። ለምን? የፈረሰውን ግድግዳ መልሰህ ሰርተሃል። አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ከምባታ ነህ፣ አንተ ወላይታ ነህ፣ አንተ ሀዲያ ነህ እያልክ ግድግዳዎችን እየሰራኝ ነው። የፈረሰው እግዚአብሔር ልጅ ኢየሱስ በሥጋው ያፈረሰውን በደሙ ጉልበት ያፈረሰውን ግድግዳ እያሰራው ነው። ስለዚህ እግዚአብሔር ዝም አይልም። ለምን? ለእግዚአብሔር የክርስቶስ ደም ውድ ነው። አንተ ዛሬ እያረከስክ ያለው፣ አንተ ዛሬ እየረገጥክ፣ አንቺ ዛሬ እየረገጥሽ ያለው ደም ለእግዚአብሔር ውድ ነው። ውድ በሆነው ደሙ ያፈረሰው አንተ መልሰኝ። እንዴት አድርጎ ነው? እሱ ሰላማችሁ ነው ይላል። ክርስቶስ ሰላማችሁ ነው። አንተና አንተ ሌላ በተጣላችሁ ላስታርቅ ብሎ የሚመጣ ሰው ሁሉ የሰላም ሰው ነው የሚባለው። እግዚአብሔር ልጅ ኢየሱስ የሰላም አለቃ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ የሰላም ምንጭ ሆኖ ሰላማችን ሆኖ ያስታረቀን፣ እግዚአብሔርና ሰውን ያስታረቀው፣ በእግዚአብሔርና በሰው መካከል ያለውን ግድግዳ ፍርሶ ያስታረቀው፣ ሰውንና ሰውን ያስታረቀውን፣ ነጩንና ጥቁሩን ያስታረቀውን፣ ባሪያና ጨዋውን ያስታረቀውን፣ ግድግዳን አፍርሶ ያስታረቀውን እንደማንም ክርስቶስ ሽምግልና ተጠርቶ በወንበር ተቀምጧል። በመስቀል ላይ ነው። በአገራችን ወግ በአገራችን ነው ካልቸር ብዙ ሽማግሌዎች ለማስታረቅ ከመጡ ወንበር ዘጋጅ። ኢየሱስ በወንበር ቁጭ ብሎ አይደለም ያስታረቀ፣ በመስቀል ላይ ተሰቅሎ ነው። ያንን ነው ያቃለልከው። ስለዚህ መልሰ ሰራው። አንዳንዶች ይሄ ምስጢር ሳይገባችሁ፣ አንዳንዶች ይሄ ነገር ሳይገባችሁ
ብዙዎች እከሌ ተነስ እከሌ ተነስ ተብሎ ሆ ብላችሁ የወጣችሁ ካላችሁ አልረፈዳችሁም። ያፈረስከውን ግድግዳ መልሼ ሰራው አቤቱ ማረኝ ብለህ መቅ ለብሰህ በኢየሱስ ክርስቶስ ፊት ተደፍተህ ንስሐ ግባ። ካልሆነ እግዚአብሔር ዝም አይልም። ለምን? የክርስቶስ ደም ለእግዚአብሔር ውድ ነው፣ ውድ ነው። ለእኔና ላንተ፣ ለእኔና ላንቺ፣ ለእናንተ የምንለው እርካሽ ሆናለም። የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ለእግዚአብሔር ውድ ነው። ስለዚህ እግዚአብሔር አይደረደርም በልጁ ደም። እግዚአብሔር አይደረደርም። ስለዚህ እግዚአብሔር ተናግሮኛል እሱ ሁለቱን ያዋድ ዘንድ እርሱ በሥጋ እነሆ ያንን የጥልን ግድግዳ እያጣላ የነበረውን አንዱ ወደ አንዱ እንዳይታለፍ። ስንቶቻችሁ ነው ሂድ ወደ አገሬ እዚህ አይደለም ብላችሁ ብዙዎችን የደፈራችሁት? ሕፃናት ሳይቀር የደፈራችሁት። እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። የሰውን በግ የሰውን እነሆ ንብረት ወስታ አርዳ የበላው እግዚአብሔር ዝም አይልም። ምክንያቱም እግዚአብሔር ያፈረሰውን መልሰ ገንብታል። ዝም አይልም። አንተ ሂድ አገሬ ይላል። ምድርና ሞላዋ የእግዚአብሔር መሆኑን የረሳው ከ2 ዓመት በፊት በመቶ ሺህ የሚቆጠር በየስታዲየሙ ይሄን ነገር ተናግረናል። አንተ ወጣት ያንተ ደም ይፈሳል፣ እሱ እዛ ይቀመጣል። ለምን ይፈሳል ያንተ ደም? የክርስቶስ ደም ፈሶ የለም? አንተ ወጣት ግራና ቀኝን ሳታውቅ እነሆ አው እውነቱ ነው በለጠው። እውነት አንድና አንድ ነው። ቃሊ እውነት ነው የተባለው የክርስቶስ ቃል ብቻ ነው። በአንተ ደም አንተ ወጣት ዙፋን አይሰራም። ያንተ ደም እነሆ ለነዛ የምራቃ ማረግ አይሁንላቸው። ለምን ይፈሳል? አንተ ደርሰህ አንቺ ደርሰሽ ትናንት ሳይማር ያስተማረውን ትናንት ሳይበላ ያበላውን ትናንት እሷ እነሆ አሮጌ ሳልባጅ እየለበሰች ላንቺ እንደናንተ ይሄን ያላለበሰች ለእናቴ እንጀራና የሆነ ነገር አሳን ያር አርፋሉ ብላ ስትባል ለምን የሬሳይን ትቀበላለች? ክርስቶስ የጥልን ግድግዳ አፍርሷል። የጥል ግድግዳ የለም። አንተ ጥቁር፣ አንተ ነጭ፣ አንተ አርሲ፣ አንተ ቦረና፣ የጥል ግድግዳ የለም። በክርስቶስ ኢየሱስ አንድ ነን። ከዘላለም ገሃነም የዘላለም ገነት ይሻለኛል። ከዘላለም ሁከታ የዘላለም ሰላም ይሻለኛል። ዘላለም እየተጣለው ከሚባለው በክርስቶስ ደም በክርስቶስ ሞትና ትንሣኤ ታርቀናል የምትሉት አሁን ቆም ብላችሁ አስቡ። ብዙዎች ጥሎ የሄዱትን መሬት፣ ብዙዎች ጥሎ የወረዱትን ስልጣን፣ ብዙዎች ጥሎ እና የሸሹትን ቁልፍ አንተ ለመቀበል የቀደሙትን አስብ። የቀደሙትን ያለፉትን አስብ። እግዚአብሔር ግዛዊ የሆነ በረከት የለውም። እግዚአብሔር ግዛዊ የሆነ ስልጣን የለውም። እግዚአብሔር ግዛዊ የሆነ እንጀራ የለም። የእግዚአብሔር ሁሉ ነገር ዘላለማዊ ነው። ክፋት ተጽፎ አይቀር፣ አመፃ አይጻፍ፣ ጽድቅ ይጻፍ። ወንጀል አይጻፍ፣ ወንጌል ይጻፍ። ዘመኑ ቀርቧል። ኢየሱስ ይመጣል። ስለዚህ እግዚአብሔር ያፈረሰውን በዘርና በዘር መካከል፣ በብሔርና በብሔር መካከል፣ በወንድምና በወንድም መካከል፣ በእህትና በእህት መካከል፣ በትዳርና በትዳር መካከል አንተ ያገባት ማን ነው ፊታት እስከምትባል ድረስ የኛ ዘር ከዛ ዘር አያገባም እስከምትል ድረስ ድፍረቱን ያገኘው ከጥልቅ ነው፣ ከሲኦል ነው። እኔ ልንገርልህ አያዋጣም። እግዚአብሔር ዝም አይልም። ለምን? ዋጋ የከፈለ ሕዝብ አለ። የልጁ የኢየሱስ ክርስቶስ ደም ዋጋ ሆኗል። ዋጋ ሆኖ ተከፍሏል። ስለዚህ ልጅን ከልጅ ቋንቋን ከቋንቋ መልክን ከመልክ እየለየ በማዕከል አጥር የሚሰር እግዚአብሔር ልጅ ኢየሱስ ክርስቶስ አፍርሶታል። ከሞት ወደ ሕይወት፣ ከጥፋት ወደ ልማት፣ ከመበተን ወደ መሰብሰብ፣ ከማልቀስ ወደ መዘመር፣ ከወንጀል ወደ ወንጌል ጥሪ መልእክት አለኝ። ተመለስ።
ተመለስ። አቤቱ አንተ አልፋ፣ አንተ ኦሜጋ፣ አንተ ፊተኛ፣ አንተ ኋለኛ፣ አቤቱ ከገናና ዙፋን የሚወደው ልጅ እርሱን ስሙት ያልክ በኢየሱስ ስም ይሄን የማይሰማ ሁሉ ሞትን ይሙት ብሎ በብሉይ ኪዳን እንደተባለ ይሄን የሰማ ሁሉ ራሱን ይመልከት፣ ራሱን ይፈትሽ፣ ወደ እግዚአብሔር ይመለስ። ጭንቀት ላይ ያላችሁት ክርስቶስ ጣልቃ ገብቷል። መከራ ላይ ያላችሁት እግዚአብሔር ጣልቃ ገብቷል። ከዛሬ ካመለጡ ነገ የምትሞት አትሞትም። እግዚአብሔር ጣልቃ ገብቷል። ይሄን ወንጌል ስበኩ፣ ይሄን ወንጌል ተናገሩ። ወንጌል በማዕከል የነበረውን የጥልን ግድግዳ ያፈረሰው፣ በማዕከላችን የነበረ የጥልን ግድግዳ በሥጋው ያፈረሰው ክርስቶስ በአብ ቀኝ ዛሬም አለ። ስለዚህ አትፍሩ። ዛሬ እያያችሁ ያላችሁን ግብፃውያን ለዘላለም አታዩአቸውም እንዳልን፣ ዛሬ እያየሽ ያለውን መከራ፣ ዛሬ እያየ ያለውን ፍዳ፣ ዛሬ እያየ ያለውን ጭንቀት፣ ዛሬ እያየ ያለውን እነሆ ቀንበር ለዘላለም እስከማታይ ድረስ እግዚአብሔር እጅን ይዞ ያሻግራል። እግዚአብሔር ምልክት ሰጥቶ ያስመልጣል። እግዚአብሔር ድምፅ ልኮ እነሆ ያወጣል። እግዚአብሔር አምላክ ተናግሮኛል፣ መውጣት ይሆናል። ዘጸአት ላለበት አካባቢ፣ ዘጸአት ለዘሪ ነፃ መውጣት ለኢትዮጵያ፣ ነፃ መውጣት ለአፍሪካ እግዚአብሔር ልጅ ኢየሱስ ክርስቶስ ትናንትናም ዛሬ እስከ ዘላለም ያው ነው። እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቶልሻል። እግዚአብሔር ጣልቃ ገብቷል። የጥል ግድግዳ ፈርሷል። መልሰህ ለሰራኸው ለአንተ ወዮልህ። አልረፈደም። ተነስ ለንስሐ ውደቅ በእግዚአብሔር ፊት። ሁለቱን አንድ ያድርግ ዘንድ ያዋህድ ዘንድ የክርስቶስን ዋጋ አቃላል። የክርስቶስን ዋጋ እነሆ ከንቱ አድርገሃል። እኛ አንድ ነን። ከእንግዲህ ሁለት አይደለም፣ አይዛብና አይሁድ የለም፣ ባሪያ ጨዋ የለም። በክርስቶስ አንድ ነን። ክርስቶስ ያድናል። እግዚአብሔር በእያንዳንዱ ነገራችሁ ጣልቃ ገብቷል። እግዚአብሔር በእያንዳንዱ ነገር ኃላፊነቱን ወስዷል። ሰው የለኝም፣ አጎት የለም፣ አክስት የለም፣ ጓደኛ የለም፣ ሁሉም አይዞ ጀርባዬን ክርስቶስ አለቀቁም አለ። እግዚአብሔር መውጫ መንገዳችሁ ነው። ሃሌሉያ። በኢየሱስ ክርስቶስ ጌታ ስም ይሄ መልእክት ለሰሙት ሰላም፣ ለተመለሱት ሰላም፣ በፊቱ ለወድቆ ለምንገቡት ሁሉ የንስሐ ሰላም፣ እርሱ ሰላማችሁ ነው። ማን? ክርስቶስ። ሃሌሉያ። ኢየሱስ ክርስቶስ ያድናል።